ሰላም እንደገና ዛሬ ፕሮግራማችን መጽሐፍ ቅዱስ ጥናት ነው የምናደርገው። በጣም ሰፋ ያለ ነው። ይሄ ለእንግሊዘኛ ያዘጋጀሁት በመሆኑ የምጠቀመው እንግሊዘኛውን ነው፣ ግን ምን ከፍተው አማርኛ ነው። ጉዳዩ የሚገኘው ኢዮብ 39 ቁጥር 13 ነው። በኢዮብ 39 ላይ የምንመለከተው እግዚአብሔር መጥቶ በአውሎ ንፋስና በሚያናውጥ ሁኔታ ለኢዮብ ሊያነጋግረው እንደጀመረ እና ይህንን አሁን የምገልጥላችሁንን ዛሬ የምንመለከተውን ከኢዮብ 39 ቁጥር 13 እስከ 18 ባለው ውስጥ እግዚአብሔር ከፈጠረው ፍጥረታት መካከል አንዱን ወስዶ ለምሳሌ አድርጎ ለእኛ ያስተማረበትን ነው። ያም ደግሞ ኦስትሪች ወይም ደግሞ ሰጎንን እንመለከታለን። ሰጎን። ስለዚህ በዚህ አይነት ሁኔታ መጽሐፍ ቅዱስን እንድትረዱና መጽሐፍ ቅዱስን ሰፋ አድርጋችሁ እንድታዩት፣ ትንቢት አለኝ ነብይ አለኝ ምናምን እያላችሁ በከንቱ እንትን ከምትሉ ከሰማያዊ ዕውቀት ከሰማያዊ ጥበብ ከከበረው ከእግዚአብሔር የመጣውን ያን መርምራችሁ እንድታጠኑ እንድትማሩ አደራ በሰማይ አደራ በምድር ልላችሁ እወዳለሁ። ምክንያቱም እግዚአብሔር የሚፈልገው ቃሉን እንድናጠና ነው፣ ቃሉን እንድንማር ነው፣ በቃሉ ጸንተን እንድንቆም ነው። የኔ ደግሞ ፍላጎት እናንተ ጋር ሆኖ ተረዳድቶ የእግዚአብሔርን ቃል አብሮ መማማር፣ የተማርኩትን አካፍላችኋል። አንዳንዱ ይከብዳል። ለምን? ያለንበት ደረጃ፣ እያንዳንዳችን የተለያየ ደረጃ እንኖራለን። አንዳንዶቻችን ረጅም ዓመት ኑረን ምንም ብዙ ያልተማርነው እንዲሁ ወደ ቤተ ክርስቲያን በመሄድ መዝሙሮችን በመዘመር እና እንዲሁ በማድመጥ ብቻ ይኖርናለን። አንዳንዶቻችን ደግሞ ተሎ ድነን የእግዚአብሔርን ነገር ልክ እንደ ማርያም ከእግሩ ቁጭ ብለን ደግሞ የበላንና በአጭር ጊዜ ውስጥ የመጠቅን አለ። ስለዚህ መረዳታችን ማንኛውም ግን መጽሐፍ እንደሚለው ሁሉም በደረሰበት ይመላለስ ይላል። ስለዚህ ለአንዳንዶቻችሁ ቢከብድም እንኳን ይሄ አሁን የምንመለከተው በአዲስ ሁኔታ መጽሐፍ ቅዱስን እንድታዩትና በዚህ ሁኔታ ደግሞ ለመማር ጉጉት እንዲያድርባችሁ ያደርጋል ብዬ ስለማምን ነው። ስለዚህ ዛሬ የምንመለከተው ሰጎንን ይሆናል። ሰጎን ወይዘሪት ሰጎን ዛሬ ሰጎን እናረጋታለን። እህታችን ሰጎንን እንመለከታታለን። እህታችን ሰጎን እንዲህ ይላል ጌታ ነው ይህን የሚለው፣ የሰራዊት ጌታ እግዚአብሔር ነው። ነብይ ነኝ ማለት አይደለም፣ መጽሐፉ ላይ ያለው ማነብል እንጂ እንዲህ አለኝ ለእኔ በዚህ በጆሮ የመጡ ማለት አይደለም። እንዲህ ይላል፣ የሰጎን ክንፍ በደስታ ይንቀሳቀሳል፣ ነገር ግን ክንፉና ላባው ጭምተኛ ነውን? እንቁላሏን በመሬት ላይ ትተዋለች። ይጠይቀዋል፣ ጭምት ነውን? ጭምተኛ ነውን ይላል። ብቻ አማርኛው ትንሽ እንትን ይላል፣ ወደ ኋላ እናየዋለን። ጭምተኛ ነውን? እንቁላሏን በመሬት ላይ ትተዋለች፣ በአፈርም ውስጥ ታሞቀዋለች። እግር ይሰብረው ዘንድ የምድረ በዳ አውሬ ይረግጠው ዘንድ ትረሳለች። እንቁላሏን እንዲህ ታረገዋለች። ዋው! የምድረ በዳ አውሬ ይረግጠው ዘንድ ትረሳለች። የእርሷ እንዳልሆኑ በልጆቿ ትጨክናለች። በልጆቿ ላይ ኃይለኛ ምሕረት የሌላት ጨካኝ ናት። በልጆቿ ላይ ጨካኝ ናት። አውሬ ናት። አውሬ እየረገጠው እያጠፋባት ልጆቿን ምን ትላለች? ጉዳይ ነው ትለዋለች። የእርሷ እንዳልሆኑ በልጆቿ ትጨክናለች። በከንቱም ብትሰራ አትፈራም። በከንቱም ብትሰራ
አትፈራም። እግዚአብሔር ጥበብን ከእርሷ ከልክሏልና። ምን አረገች እቺ ሰጎን? እግዚአብሔር ሆይ ጌታ ሆይ ምን አረገች እቺ ሰጎን? ምን አረገች? ጥበብ የተከለከላት ከእርሷ ከልክሏልና። እግዚአብሔር ጥበብን ከእርሷ ከልክሏልና ማስተዋልንም አልሰጣትምና። ዋው! ማስተዋልንም አልሰጣትምና ወደ ላይ ከፍ ከፍ ስትል ወደ ላይ ከፍ ከፍ ስትል ወደ ላይ ከፍ ስትል በፈረሱና በፈረሰኛው ላይ ትሳለቃለች። በፈረሱና በፈረሰኛው ላይ ትሳለቃለች። ስለዚህ ይሄ ከምዕራፍ 39 ከቁጥር 13 እስከ 18 ነው። እኔ ምን ብየዋለሁ? ምን ብየዋለሁ? ሃይማኖቶችና ክንፎቻቸው ብየዋለሁ። እንግዲህ የምናጠናው ይህ መጽሐፍ ሮበርት አልተር ተብሎ የሚጠራ ይሁዳዊ የተረጎመው የብሉይ ኪዳን መጽሐፍ ነው። በ3 መጽሐፍት አድርጎ ከፍሎታል። በጣም የእሱ ነው። ሌላው ደግሞ የኤንሸንት የጆብ ቡክ የኢዮብ መጽሐፍ የጥንቱ በአንደኛ የኢዮብ መጽሐፍ ግጥም ነው። ሁለተኛ በከባድ ቋንቋ ነው የተጻፈው። ራሱ ግጥም እንኳን ከባድ ነው። ራሱ ከባድ ነው አይደል ወገኖች? ግጥም ራሱ ባይ ኔቸር ከባድ ነው። ይሄ ደግሞ ስለዚህ ይሄንን ኤንሸንት በደንብ ቃላቶችን አጠቃቀም ያሉትን ቃላቶች ከባድ የሆኑትን በማብራራት የሚል the book of job ይባላል። ይሄን ነው እዚህ ላይ አጥንቻለሁ። ስለዚህ አንዳንድ ቃላቶችን በደንብ እያብራራልን ይሄን እናያለን። ስለዚህ እናንተ ያላችሁ ምንድነው ይሄ መጽሐፉ ያለው አማዞን ነው የገዛሁት። ይሄ ማለት ነው ሮበርት አልተር ይሄ ያሳየኋችሁ ይሄ ማለት ነው። ዛሬ ሴል ላይ ነው በመሆኑም 71 ብር ነው ያለው። 71 ብር ቀደም 150 ምናምን ነው። 50% ነው። ስለዚህ 150 ነው ዶላር የሚሸጠው እና በአይሁድ ነው የተረጎመው። በጣም ደስ የሚል ነው አተረጓጎሙ። ለምን እንግዲህ እኛ አማርኛ ሲደርሰን ከአይሁድ ነው የተተረጎመው። ያም ደግሞ ከአይሁድ ግጥም የነበረው በአይሁድ ቋንቋ እንኳን ግጥሙነቱን ሲያጠፋ ይላል፣ ትርጉሙን ያጣል። ስለዚህ ኦሪጂናሉ እንዳለ ማለቱ በጣም ጥሩ ነው ማለት ነው። ከዛ ነው አሁን አንዳንድ ቃላቶችን በመውሰድ እናያለን። እና እግዚአብሔር ለኢዮብ ይህን ያለው ምንድን ነው የሚናገረው? እንዴት እንረዳዋለን? እንዴት እንተረጉመዋለን? መጽሐፍ ምንድን ነው የሚለው እዚህ ላይ? ስለዚህ ሰጎን ወስዶ ለምሳሌ ይሄ በኢዮብ ብቻ አይደለም፣ በዳንኤል ሄድን እንደሆነ ዳንኤል 7 አውሬ እያለ በተለያዩ የእንስሳት አስመስሎ ወደፊት ሊመጣ ያለውን የጠላት አሰራር አውሬው ይለዋል አይደል እንዴ? መጽሐፍ ቅዱስ እንኳን አውሬው ነው የሚለው። አውሬው ለምንድን ነው? በአውሬ ነው የሚመሰለው። በምሳሌ ነው። ይሄ በምሳሌ ነው ምንለው። ስለዚህ ምሳሌ ስናጠና አንዱ የተደበቀውን ምስጢር ለማወቅ የተደበቀውን ምስጢር እግዚአብሔር ለኛ ምንድን ሊያስተምረን ፈልጎ ነው? እግዚአብሔር ኢዮብ
ኢዮብን ይህን ሁሉ ገልጦ ሲነግረው እኛ እንደምንማር እኛ በራሳችን በዘመናችን ከሱ እንደምንማር አውቆ ነው እግዚአብሔር አስቀድሞ ያዘጋጀልን። ስለዚህ ይሄን አብረን እንመለከተዋለን፣ በጋራ እናየዋለን። እና እቺ አውሬ ማለት እቺ የሮበርት አልተርን ላምጣና ተሳስቻለሁ ማለት ነው። the writing ኢዮብ ሄድና እቺ አውሬ ምንድናት? ለምንድነው እግዚአብሔር የተጠቀመባት? ለምንድነው በዚህ መልኩ እግዚአብሔር ለኛ እንትን ያለው? ስለዚህ ኢዮብ 39 ሮበርት አልተር እዚህ ላይ ያለውን አብረን እናየዋለን እንዴት አድርጎ እንደተረጎመ እና አማርኛውን በመሄድ ራሱ እያንዳንዱ እንትን እናያለን። እያንዳንዱ ምንድነው የሚወክለው? እንዲህ ይላል ሮበርት ሲተረጉመው እንደዚህ ብሎታል። The ostrich wing joyously beats. የኦስትሪች ዊንግ ክንፎቿ በደስታ ይመታል። የሚመታው በደስታ ራሷ ራናና ትባላለች። ራና ማለት መዘመር ማለት ነው። ራናና ማለት የምትዘምረው ወፍ ማለት ነው። ስሟ ራሷ ራናና ማለት በዕብራይስጥ የምትዘምረው በከፍተኛ ድምፅ የምትዘምር ወፍ ራናና። ምክንያቱም ስሟ ለምሳሌ አረጋ ብሎ ሲል ስሙ ወደኋላ ምን ማለት ነው? አረጋ ስም ነዋ። ኖ ምንድን ግን ምን ለማለት እናቱ ምን ብላ ነው አረጋ ብላለች? አረጋ። ኦኬ እንደዚህ ነው። ኢሳያስ ምንድን ነው? የሻያሁ ምን ማለት ነው? ስም ነዋ። ኖ በውስጥ ምን አለው እንላለና ስሙ ሁሉ እንደዛ ዝም ብሎ እንትን አይደል። ስለዚህ እቺ ወፍ ራናና ተብላ ትጠራለች። ዘማሪዋ በከፍተኛ ድምፅ የምትዘምረው ወፍ ድምጿ እንትኗ ደግሞ በክንፏ ደግሞ በደስታ ይመታል። ክንፏ በደስታ ይመታል። በጣም እቺ ወፍ እቺ ኦስትሪች ክንፏ በደስታ ይመታል። ደስተኛ በደስታ የተሞላች። ኦኬ Robert Alter, the ostrich's wing joyously beats. Is the pinion the plum like the stork's? ነገር ግን ክንፏ ጭምት ነውን? ክንፏ ታማኝ ነውን? ምናምነው ነውን? ክንፏ ያበራታል ወይ? እግዚአብሔር ነው የጠየቀው ይሄን። ይሄ ክንፏ ግን ይሄን ያህል እየመታ ያለው፣ ይሄን ያህል እየዘለለ ያለው፣ ይሄን ያህል በደስታ የሚፈነጥቀው ድምጿ በእውኑ ያበራት ዘንድ ይችላልን? እግዚአብሔር ነው ለኢዮብ የሚጠይቀው። ያበራት ይመስልሃል? እሺ ስትበር እናያታለን። እሺ for she leaves her egg on the ground. እንቁላሏን በመሬት ላይ ትተዋለች። and in the dust she lets them warm. በአዋራው ውስጥ በአፈር ውስጥ እንዲሞቁ ታደርጋለች። እሷ ማሞቅ ነበረባት ልጆቿን እንቁላሎቿን። ማን ነው ማሞቅ የነበረባት? ማን ነው? ክብብ አድርጎ ልክ ዶሮ እንትን እንደሚለው እንቁላሉን እንትን የሚያደርገው ከባ እሷ ማሞቅ ነበረባት። አፈር ብላ ነው እዛ ላይ አፈር ላይ ወደቅ ትላለች። አፈር she leaves her eggs on the ground, and in the dust she lets them warm, and she forgets that a foot can crush them. እግር እንደሚሰብራው እንቁላሎቿን እግር እንደሚሰብራቸው፣ እንደሚያደቃቸው፣ እንደሚፈጫቸው አታስብም፣ ትረሳለች።
ይሄ ሐሳብ በአእምሮዋ አይመጣም። በዚች እንትን ውስጥ አይመጣም። በአእምሮዋ አይመጣም። ይሄ በልጆቿ ላይ የሚደርሰው በዘሯ ላይ የሚደርሰው አይመጣም። እሺ and a beast of the field stamp on them የምድር አውሬ መጥቶ ይጨፈልቀዋል። ልጇን እንቁላሏን ምን ያደርገዋል? የምድር አውሬ መጥቶ ይጨፈልቀዋል። ዋው ዋው! ይጨፈልቃቸዋል። harsh ምን አይነት ጨካኝ ናት! abandons her young to a stranger ለእንግዳ አውሬ ልጆቿን አሳልፋ ትሰጣለች። ምን አይነት ናት? harsh ልጆቿን አሳልፋ ትሰጣለች። ታሳልፋ in vain her labor በከንቱነት ትሰራለች፣ በከንቱ ትደክማለች፣ በከንቱ ትሰራለች፣ በከንቱ ትደክማለች። without fear ያለምንም ፍርሃት የላትም። በህይወቷ ፍርሃት የለም። ትደክማለች፣ ሁሌ ትደክማለች። ሁሌ ልጆቿን እንትን አትልም። ስነ ስርዓት የላትም። ከመስራት ግን ወደ ኋላ አትልም። ከመስራት ግን ወደ ኋላ አትልም። በጣም ትነኝ for God made her forget of wisdom ጥበብን እንድትረሳ አድርጓታልና አልሰጣትምና ጥበብ and he did not allot her insight ማስተዋልንም በሷ ውስጥ አላስቀመጠምና እግዚአብሔር ማስተዋልን ነስቷታልና now on the height now when she flies high ወደ ላይ ከፍ ስትል ወደ ላይ ከፍ ስትል she scoffs at the horse and its rider ከፈረሱና ከፈረሰኛው ላይ ታሾፍበታለች፣ ትሳለቅበታለች። ከፈረሱና በፈረሰኛው ላይ ምን ትላለች? ትሳለቃለች። ይሄ ነው። ይሄ በማንኛውም በእግዚአብሔር ዕውቀት ላይ የተነሳ ሃይማኖት፣ ፍልስፍና፣ ጥበብ፣ ማንኛውም ነገር ክንፏ እኮ የኦስትሪች ክንፍ ይበራል ሚላለ ኦስትሪች ክንፍ አድርጋ እንትን ትላለች ወይ? አይበርም። ሰውነቷ የሰማይ ስባሪ ነው የሚያል። እዚህ ላይ ስዕሉን ያዘጋጀውትን ስዕል ተመልከቱ። አዘቅዝቃ ነው የምታየው። አዘቅዝቃ ነው የምታየው። ታያታላችሁ። ይሄ ፈረስና ፈረሰኛው እየበረረ ነው፣ እየተዋጋ ነው። እሷ ግን ከላይ አዘቅዝቃ ታየዋለች፣ ታሾፍበታለች። ማን ነው ፈረሰኛው? ማናት እቺ? ለምንድን ነው ፈረሰኛው? ኢየሱስ ነው። በመጽሐፍ ቅዱስ በአምባ ፈረስ ላይ ሆኖ እያሸነፈ የሚሄደው፣ እየረገጠ የሚሄደው፣ ሁሉን የሚያንበረክከው የእግዚአብሔር ልጅ ኢየሱስ ነው። በመጽሐፍ ቅዱስ በመጽሐፉ መደምደሚያ በመጨረሻው ክፍል በተለይም በመጽሐፈ ራእይ ዘካርያም እናገኘዋለን። መጽሐፈ ዘካርያም እናገኘዋለን። ነገር ግን ራእይን ሄደን ያየነው ተዋጊው፣ ኃይለኛው፣ ብርቱ በአምባ ፈረስ ላይ የሚሄደው የእግዚአብሔር ልጅ ኢየሱስ ነጭ ፈረሱ ለምን ነጭ ሆነ? ፈረሱ ለምን ነጭ ሆነ? ምክንያቱም ስለታጠበ ነው፣ ስለነጻ ነው። ነጭ ያረገው ኢየሱስ ነው። ምን ይላል እግዚአብሔር ሲዋጋ? በተለይም ደግሞ በመጽሐፈ ዘካርያስ ላይ ያለውን አሳያችኋለሁ። ያ እንትን ማለት መቀለር ትችላለህ አንተ። የጨለማ ልጆች መብታችሁ ነው። That's your job.
ዘካርያስ ስንት ላይ ነው? ይሄ ሃይማኖት ነው። ሃይማኖት ክንፍ የለውም። በትዕቢት ወደ ላይ የወጣ ይመስለዋል። ሃይማኖቶች ለምን እስልምናን ውሰድ። ምንድን ነው የሚለው? የአላህ ሃይማኖት፣ የአላህ እችንን ሃይማኖት እንትን ብዬላችኋለሁ። እቺ ከፍ ያለች ናት። እችን የመሰል የለም፣ ያለዚች እንትን የለም። ሃይማኖትን ውሰዱ። በሃይማኖት ውስጥ ተደብቀው የጥፋት ልጆች ይሰራሉ። የጥፋት ልጆች በሃይማኖት ላይ ይሰራሉ። ውስጥ ነው የሚሰሩት። ባይብል ቨርስስ እንግዲህ ኢዮብ እንትንን ስንወስድ እግዚአብሔር የነሳት መሆኑን ምሳሌ ናት። ምሳሌ ሊመጣ ላለው ምሳሌ ለእነዚህ የሐሰተኛ አስተማሪዎች፣ የሐሰተኛ ፍልስፍና፣ የሐሰተኛ በእግዚአብሔር እውቀት ላይ የሚነሳው ሁሉ ምክንያቱም ከፍ ትላለች አለ አትልም። ኦስትሪች ከፍ ልትል አትችልም። ለምን? መብረር አትችልም። በልቧ ግን ትበራለች። ወደ ላይ የሚበሩ እንደ ንስር እንትን የሚሉ የእግዚአብሔር ልጆች ብቻ ናቸው። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስርም በክንፍ ወደ ላይ ይበራሉ። እንደዛ ይመስላታል ሃይማኖት። ክርስቶስን ተማምነው የሚኖሩ ብቻ ነው ወደ ላይ የሚሄዱት። የጌታ ልጅ የኢየሱስ ክርስቶስ ልጆች ሆኑ እነሱ ብቻ ነው። the wings as covering, protection and true spiritual accent. መጽሐፍ ስለዚህ ምን ይላል? መዝሙረ ዳዊት 91:4 he shall cover thee with the feathers, በላባዎቹ ይሸፍናል ይጋረዳል። and under his wings thou shalt trust, his trust shall be thy shield and buckler. አመጣላችኋለሁ አማርኛውን እናንተ ማብራችሁ አብረን እንየው። አማርኛው ኢየሱስ ጌታ ነው መዝሙር። ስለዚህ መጽሐፍ እየወሰድን እንመለከታለን። ምክንያቱም ስናጠናው እንደዛ ነው። መጽሐፍ ቅዱስ የተያያዘ ነው። መዝሙር 91 መዝሙረ ዳዊት 91 እግዚአብሔር መታመኛችን፣ እግዚአብሔር እውነተኛው ክንፍ ያለው የሚያበረው ልጆችን ክንፍ ይሰጣታል ይላል። እንትን ላይ ራእይ ላይ ለሴቲቱም የምትበርበት የምንድን ክንፍ? የንስር ክንፍ ይሰጣታል ይላል። በምድረ በዳ ሄዳ ትኖራለች። እንትን ባለው በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱም ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀኝም ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። ለምን? በእሱ ክንፍ በታች ነው። የእግዚአብሔር ክንፍ ልክ ዶሮዎች እንትን እንደሚሉ ይሄ ደግሞ የሰራዊት ጌታ በክንፉ ጋርዶ እንትን ይላል። በላይ የሚበር እግዚአብሔር አምላካችን። ለምን? ይሄ አላጎሪ ነው። ይሄ ሲምባ እንትን ነው፣ ታይፖሎጂ ነው፣ ሊመጣ ላለው ነው። እግዚአብሔር እነዚህ የምናያቸውን ነገሮች ሁሉ በመጠቀም ያስተምረናል። ልክ እንዴት አሁን ለምሳሌ ዶሮ፣ አንዲት ዶሮ ጫጩቶቿ እንትን ሲበር እንዴት ተሎ ብለው ትገባና ተያዛቸዋለች። ምንም ሊያረጋቸው አይችልም። ምንም ያንን አይተን እንድንማር ነው እግዚአብሔር ይህንን ምሳሌ የሚሰጠን። ስለዚህ ከቃቴር ጋኔን ከምንም ከሁሉም ምንጋረደው በእርሱ እንትን ነው፣ በእርሱ ተከልለን ነው። እቺ ግን ሐሰተኛዋ ክንፏን እንትን ትላለች፣ አትበርም። ክንፍ የመጠበቂያ የእንትን የመብረሪያ የመከላከያ እንትን ነው። ወደ ላይ ስነድም በክንፍ ነው። በንስር ክንፍ ወደ ላይ ይሄዳሉ፣ ይወጣሉ፣ አይደክሙም፣ አይዝሉም። በቃ እግዚአብሔር
ኢሳይያስ ላይ እንደዛ ይነግረን። እግዚአብሔር አምላካችን እንደዛ አይነት አምላክ። ስለዚህ እኛ በዚህ አይነት መልኩ እናየዋለን፣ እሷ ደግሞ በዛ መልኩ ታየዋለች። ስለዚህ እግዚአብሔር ይጠብቀናል፣ እግዚአብሔር ይጋርደናል። ኢሳይያስ but they wait upon the Lord እነዚህ እግዚአብሔርን ጌታን የሚጠብቁ shall renew their strength ኃይላቸውን ያድሳሉ። they shall mount up with wings as eagles እንደ ንስር በክንፍ ወደ ላይ ይበራሉ። ወደ ሰራዊት ጌታ ወደ እግዚአብሔር ወደ ዘላለም መኖሪያቸው በሱ ተጠባብቀው የኖሩ ሁሉ ይህን ያደርጋሉ። ያቺ ደግሞ እኔም አረጋዋለሁ አለች። እኔም አደርገዋለሁ። ለልጆቿ ግድ የላትም፣ ገዳይ ናት፣ አጥፊ ናት። ነገር ግን ተመልከቷት፣ እቺ ናት በፈረሱና በፈረሰኛው ላይ ትቀልዳለች፣ ታሾፋለች። ኦንሊ ጂሰስን ተመልከቱት፣ እንዴት ነው የሚቀልደው? የሚያውቅ አይመስልም። ሃይማኖት ይሄ ነው። እስልምናን ተመልከቱት፣ የሚያውቅ አይመስልም። ምንም የለም፣ እውቀት የለውም። ክንፍ ያለው ይመስላል፣ አለው የለውም። ማንም ክንፍ ያለው የለም። ክንፍ ያለው እግዚአብሔር ያዳነው በእግዚአብሔር ጥበቃ ውስጥ የሆነው ብቻ ነው። ሌላው ሁሉ በኢየሱስ ላይ አፉን ሊያላቅቅ ይችላል። ይኸው አታዩትም? ቴክስቱን ይኸው እንትን ይላል፣ ኢየሱስ ምናምን እያለ ይሳደባል። የስ ለምን? የዛች ልጅ ስለሆነ፣ የሃይማኖት ልጅ ስለሆነ፣ የዚች ኦስትሪች የእሷ ልጅ ስለሆነ ለጥፋት ሲሰጥ ታዝንለታለች፣ ግድ የላትም። ሌባው መጥቶ ሲጨፈልቀው ማን ነው የሚያድነው? ማንም። መጥቶ ሲረግጠው፣ ክራሽ ሲያረገው፣ ሲደቁሰው ግድ የላትም። ምን አገባት? ለሃይማኖት ለእኔ ስትል አንተ አናላይ ሁን እንጂ ግድ የለኝም ነው የምትል። ሃይማኖት እንደዛ ነው። ኢየሱስ ደግሞ እኔ ሞትልሃለሁ፣ ለአንተ እኔ ሞታለሁ፣ እኔ ለአንተ በቃ ከዚህ የሚበልጥ ፍቅር ለማንም የለው። ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ነፍሱን አሳልፎ ይሰጣል። የእግዚአብሔር ልጅ ኢየሱስ የፍቅር እንትን ነፍሱን አሳልፎ ይሰጣል። ከዚህ ሌባዋ ጋር አወዳድሯት በምንም ትጮኻለች፣ ትዘምራለች፣ ድምጿን ከፍ አድርጋ ታሰማለች። ነገር ግን የሞት ማህደር ናት፣ የሞት ቦታ ናት፣ የዘላለም ጥፋትና ጉስቁልና መኖሪያ ናት። ይሄ ናት። ያ እግዚአብሔር እኛንን ሲያወጣ በዘጸአት 19:4 እኛን ሲያወጣን በንስር ክንፍ ተሸክሞ ማለት እስራኤላውያንን ሲያወጣ ማለት ነው። እስራኤላውያንን ከግብጽ ሲያወጣቸው በንስር ክንፍ ተሸክሜ ያወጣዋችሁ እንደ ክንፍ። ስለዚህ ይሄ ነው እግዚአብሔር ለልጆቹ በጣም በጣም እንትን የሚል ነው። በቃ ነገር ግን ክንፍ የሌላት ክንፍ አለኝ ብላ ትሳለቃለች። በልቧ ወደ ሰማይ ወጥታለች። ሃይማኖት ያንን ሰማይ ወጥቷል። ጥበብ ከንቱ ጥበብ ይሄ ነው፣ ከሰማይ የወጣ ነው። ከንቱ ፍልስፍና ይሄ ነው። በእግዚአብሔር እውቀት ላይ የሚነሳው ሁሉ ይሄው ነው። ልክ እንደዚች እንትን ነው፣ ኦስትሪች ነው። ያ እንደዚች ኦስትሪች ነው። አያሳዝንም? ያ ስለዚህ ያ ብዙ አልፈዋለሁ። spiritual appearance without true power የመንፈሳዊ እይታ ያለ ምንም ኃይል፣ ውሸት፣ እውነተኛ ኃይል የሌለው
የመንፈሳዊ ቁንጅና እሷ ነው። እንግዲህ ክንፎቿ ምንድነው? ያማሩ ናቸው። having a form of godliness እግዚአብሔርን የሚፈራ የሚመስል እንትን አለው፣ አፒራንስ አለው። ሁለተኛ ጢሞቴዎስ 3:5 ላይ ወስዳችኋል። ሁለተኛ ጢሞቴዎስ ኢየሱስ ጌታ ነው። ሁለተኛ ጢሞቴዎስ 3:5 ምን አለው? ሃይማኖታዊ ገጽታ አለው አላት። ሃይማኖታማ እንትን ነው። ሃይማኖት የእሷ ቦታ ስለሆነ ነው። ስለዚህ ነው ሃይማኖትን ምነግራችሁ። ከሃይማኖት ተጠንቀቁ። የእግዚአብሔርን ቃል ወቁ። በእግዚአብሔር ቃል ጸንታችሁ ቁሙ። እንደዚች አውሬ እንዳይበላችሁ ለሷ አትስጡ ራሳችሁ። ያመልኮት መልክ አላቸው፣ ኃይሉን ግን ክደዋል ይላል። ከእነዚህ ደግሞ ራቅ። የእምነት ቆንጆ እንትን አላቸው፣ መልክ አለ። ስለዚህ ዛሬ ራስን ጠይቅ። ዛሬ ራስሽን ጠይቂ። መልክ ነው ያለኝ ወይስ ህይወት ነው ያለኝ? ክንፍ ነው ያለኝ ወይስ አርቲፊሻል ክንፍ? አርቲፊሻል ክንፍ ሊል ይችል ይሆናል። ይበር ይሆናል። የሰጎን ክንፍ ነው ያለኝ። የሰጎን ክንፍ ነው ማይበረው፣ አይበርም ወዲያው እንዲህ። ምክንያቱም አካሉና እንትኑ የለም፣ አይገናኝም። ስለዚህ እቺ ራሷን ከፍ የምታረገው በፈረሱና በፈረሰኛው ላይ ትቀልዳለች። የሞት ፋብሪካ ናት። የመንፈሳዊ ሞት ፋብሪካ ናት። የመንፈሳዊ ሞት መናኸሪያ ናት። ከእርሷ ራቁ። ከእርሷ ትርቁ ዘንድ አደራ በሰማይ አደራ በምድር እላችኋለሁ። እነዚህ ምንን ይዛል? ፎልስ ፕሮፌት። Beware of false prophets which come by sheep's clothing. ልብስ ለብሰዋል። ምን ነው? ልብስ አላቸው። የበግ ልብስ ለብሰዋል። የበግ ልብስ ነው የለበሱት፣ የበግ አምድ። but inwardly they are ravening wolves. ውስጣቸው ግን ክፉ ምረት የሌለው ተኩላ ነው። እነዚህ ነው። ክንፍ አላት ክንፍ፣ ግን ጌታን አታከብርም። ውሸት ነው። አትበርም ወገኖች፣ አትበርም። ምድራዊ እውቀት ያለው ይሄ ነው። የምድራዊ እውቀት አንደኛ ያዕቆብ 3:13-18 አንብቡት። እኔ ግን አንደኛ ቆሮንቶስ 1:19-20 አነብላችኋለሁ። አንደኛ ቆሮንቶስ ልብ በሉ። ምን እያረግን ነው? ተጠንቀቁ እያልን ነው። ተጠንቀቁ። ኦኬ፣ እንዲህ ይላል 19-20 ጥበበኞችን ጥበብ አጠፋለሁ። ይሄ ነው የመሰሉ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጸሐፊስ የት አለ? የዚህ ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? ይሄ ዓለም በእግዚአብሔር እውቀት ላይ ከፍ ያለው እግዚአብሔር ምንድን ነው? እግዚአብሔር ምናምን ነው። እግዚአብሔር ይሄ ነው። ከንቱ አድርጎታል። በክርስቶስ ስራ ላይ የሚነሱትን፣ በክርስቶስ ማንነት ላይ የሚነሱትን፣ በክርስቶስ መንግስት ላይ የሚነሱትን፣ በክርስቶስ ህልውና ላይ የሚነሱትን እግዚአብሔር እና እነሱን ብቻ አይደለም፣ ፈረሱንና ፈረሰኛውን። ፈረስ አለ፣ ፈረሰኛ አለ።
ጋላቢ አለ፣ ተጋላቢ አለ። ፈረሶች ሰዎች ናቸው፣ እኛ ነን። የጽድቅ ልብስ ነጭ ለብሰን፣ ምክንያቱም ድሮ ምን ነበርነ? ቆሻሻ ነበር። በግ ፈረስ እኮ ከእንትን ከሚሉት አይደለም። ነገር ግን በክርስቶስ ነጭ ሆኖ ነጭ ልብስ ለብሶ በጦርነት ጊዜ ክርስቶስ ሲዋጋ በእኛ ላይ ይሄዳል። ክርስቶስ ያሸንፋል። ጌታ ኢየሱስ ከአሸናፊነት ወደ አሸናፊነት የሚሄደው በእኛ ነው፣ በእኛ በልጆቹ ነው። ማን ነው እንትን ያለው እዚህ ቅድም ጀምሮ? ባሩክ ምንድን ነው? ምን ያደርጋል? ኤኒዌይ እዚህ ጥያቄ የሚኖረው ካለ ለምን መጽሐፍ ቅዱስ አታነብም? ያ እንትን ማለት ትችላለህ። ስለዚህ ጌታ ኢየሱስ ይሄ ነው። ኦኬ፣ ሌባዋ እንደዛ ነው። ኢየሱስ ደግሞ ዕውቀቱን በክርስቶስ ዕውቀት ላይ የሚነሳውን ሃይማኖት በለው ምን በለው ፍልስፍና በለው ማንኛውንም እግዚአብሔር ከንቱ አድርጎታል። ክንፍ የለውም፣ ክንፍ የለውም። ኦስትሪች ነው። ያ እንትን ነው፣ ኦስትሪች ነው። ሰጎን ነው፣ ክንፍ የለውም። ሊዘምር ይችላል፣ ሊዘል ይችላል፣ ሊሰድብ ይችላል። እግዚአብሔር ግን ከንቱ አድርጎታል። ክብር ለእግዚአብሔር ለአምላካችን። ያ አልፌ ነው እንትን የምልላችሁ። ስለዚህ ከንቱ አድርጎታል። For the wisdom of this world is foolishness with God. የዚህ ዓለም ጥበብ በእግዚአብሔር ሞኝነት ነው፣ በእግዚአብሔር ዘንድ ሞኝነት ነው። ምክንያቱም ምንድን ነው ጥበቡ? የማያድን ጥበብ ምንድን ነው? የማያድን ሃይማኖት ምንድን ነው? የማያድን እንትን ምንድን ነው? ምን ያደርጋል? ማያድንሽ ይሄ ነው። ስለዚህ ሞኝነት፣ ባዶ ከንቱነት ነው። ታላላቅ የሆኑ ሰዎች እግዚአብሔርን ሲሰድቡ የለም የለም ምን የለም ምና ይሄን እንትን ጊዜያቸውን እንትን ሲሉ ይኖራሉ። ሳይንቲስቶች ተብለው ምንድነው? because they are foolish መጨረሻ ላይ በነጩ ዙፋን ስር ሲቆመጥ እዛ ሄዶ ሲቆም ወይኔ ይላል። ያወቅኩ መስሎኝ፣ የተመራመርኩ መስሎኝ፣ ምን ያልኩ መስሎኝ ወይኔ ይላል። ምክንያቱም ለምንድን ነው? እናቱ አሳልፋ ስለሰጠችው። እናቱ ማናት? ኦስትሪች ናት፣ ሰጎን ናት። ሰጎን ስለሆነች ልጇን አሳልፋ ሰጠች። ጠቢቡ፣ ሳይንስ፣ ሃይማኖተኛው፣ የሃይማኖት መሪው የምን እንደዚህ አሳልፋ ሰጠች። ተማር፣ ተመለስ፣ እግዚአብሔርን ወቅ ከማለት ይልቅ ለኔ ስል ለሃይማኖት ስል ራስህን አድርጋለችው። ይሄ ከንቱ ጥበብ ነው። እውነተኛ ዕውቀት ያለው በራሱ በእግዚአብሔር ነው። trust in the Lord with all thine heart. በሙሉ ልብ በእግዚአብሔር ታመን። lean not unto thine own understanding. በራስ ማስተዋል አትደገፍ። በራስ ማስተዋል እንትን አትበል። ምክንያቱም በራሱ የሚያስተውል የእሷ ልጅ ነው። በራሱ ማስተዋል አውቄያለሁ አስተውያለሁ የሚለው ማን ነው? የዚች ልጇ ነው። ለጥፋት የተሰጡ ልጆቿ ናቸው። ስለዚህ ራሷን ከፍ አረገች፣ በፈረሱና በፈረሰኛው ላይ ትሳለቃለች። እስኪ እንየው። for the weapons መጽሐፍ እንዲላል every high thing that exalts itself against God. በእግዚአብሔር ላይ ሁሉ ከፍ የሚያረግ ራሱን ከፍ የሚያረግ በእግዚአብሔር ዕውቀት፣ በእግዚአብሔር ማዳን፣ በእግዚአብሔር ጥበብ፣ በእግዚአብሔር ፍጥረት በሁለንተናው ላይ ራሱን ከፍ የሚያረግ ምን ይሆናል? አንደኛ ቆሮንቶስ 10 4 እና 5 ሁለተኛ ቆሮንቶስ 10 4 እና 5 ምን ይሆናል? እየተነተነ ነው መጽሐፍ። ኢዮብን ወስደን ያችን አውሬ
መጨረሻዋ ምን እንደሆነ በእርሷ የሚታመኑ መጨረሻቸው ምን እንደሆነ ነው እንትን የምንለው። ኦኬ በዛም 4 እና 5 የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። ስለዚህ እኛ ስራችን ምንድን ነው? ከፍ ያለውን ማፍረስ ነው። የአላህን ስራ ማፍረስ ነው። የሰይጣንን ስራ ማፍረስ ነው። የሃይማኖትን ስራ ማፍረስ ነው። የክርስቶስን ብርሃን ማብራት ነው። ያ እንትን ነው። አላህ መኪር ነው። ማኪር አልማኪር ወማከረ አላሁ ወአላሁ ኸይሩል ማኪሪን ይላል። አጭበርባሪዎች አላህን ሊያጭበረብሩት ተነሱም፣ አላህም አጭበረበራቸው። አላህ የአጭበርባሪዎች ቁንጮ ነውና አልማኪር ነው። ጉግል ሄድና አልማኪር ምንድን ነው ስትለው ይነግርሃል አቶ ጉግል። አላህ ስንት እጅ አለው? 2 የቀኝ እጅ አለው፣ 1 የግራ እጅ አለው፣ 1 እግር አለችው። ብዙ ነገር ነው። አላህ እንደዛ ነው። ኤኒዌይ ያ ሃይማኖት ነው። ይሄ ሁሉ ሃይማኖት ነው። ስለዚህ አላህ ክንፍ የለውም፣ አይበርም። ስለዚህ ምንድነው ከፍ ያለውን እንደዚህ አይነት እኛ እናፈርሳለን። እቺ ግን ስራዋ ምንድነው? በእግዚአብሔር ላይ ማላቀቅ፣ የእግዚአብሔርን እቅድ ማላቀቅ። እዚህ ኮሜንት ታደርጋላችሁ። ያው ሙስሊሙ ምኑ ሃይማኖተኛው መጥቶ ኮሜንት ያደርጋል፣ ይሳለቃል። ምን ይላል? የበረርክ ስለሚመስልን፣ ያወቅክ ስለሚመስልን፣ የእሳት ባህር እንደሚጠብቅህ ስለማታውቂና ስለማታውቁ ነው። የእግዚአብሔር ፍርድ ሊያቃጥላችሁ ሊያነዳችሁ እየተዘጋጀ እንዳለ ስለማታውቁ ነው። ለዘላለም ለደቂቃ እንኳን ወይኔ ስትሉ ጥርሳቻችሁን በዛም ዋይታና ጥርስ ማፋጨት ይሆናል አለ ኢየሱስ። በዛም ለምንድን ነው? ምክንያቱም እቺ አውሬ ልጆቿ እንደሚነደፉ ስለማትል ነው። አሳልፋ ስለሰጠቻችሁ አሰልጥና እናንተን ለሃይማኖት ለዚህ አሳልፈ ስለሰጠቻችሁ። ስለዚህ እኔ ጸልያለሁ ጌታ ምሕረቱን ያርግላችሁ፣ ወደ ብርሃኑ ያምጣችሁ። ኢየሱስን በማወቅ የሚገኘውን ደስታ፣ የዘላለም ሕይወት፣ የዘላለም ደስታ እርሱ ራሱ ይግለጥላችሁ ነው ጸሎት ያንን ያ ስለዚህ ከፍ የሚለው ሁሉ ይዋረዳል። እግዚአብሔር አምላካችን ኃይላችን ነው። ብዙ ኢሳይያስ 14 ከ13 እና 15 አንብቡ። ኦባዲያ አብድዩ 1:4 አነብላችኋለሁ። ምክንያቱም ምንድን ነው ያለው? እኔ ከፍ እላለሁ ነው፣ እኔ እወጣለሁ። አብድዩ እኔ እወጣለሁ 1:4 እንደ ንስር መጥቀህ ብትወጣ ቤትን በከዋክብት መካከል ቢሆን ከዛ አወርድሃለሁ ይላል የሰራዊት ጌታ። እንደ ንስር ብትወጣ እንደነዚህ በልቡ ነው እኮ አይወጣም። በምን ይወጣል ወገኖች? በልቡ ግን ምንድን ነው ወጥቷል። ከላይ ብትወጣ እንኳን እኔ አምጥቼ መሬት ላይ ጥልሃለሁ። ሃይማኖት እንደዛ ነው። ኮራዚን ወዮልሽ ኮራዚን አለ። በሃይማኖት ሆና መጣችና በሃይማኖት በኢየሱስ ላይ ጦርነት ከፈተች። ወዮልሽ ኮራዚን፣ ወደ ላይ ትወጫለሽና ወርደሽ ትወድቂያለሽ። አልወጣችም። እንዴት ብላ ትወጣለች? ግን ወደ ላይ እንትናለች ልቧ። ይሄ ነው። ስለዚህ ዛሬ የምናየው ይሄ ነው። ወደ ላይ ከፍ ያለ እግዚአብሔር ይቀጠዋል፣ እግዚአብሔር ያዋረደዋል። እግዚአብሔር የሚቀጣ አምላክ ነው።
እግዚአብሔር የሚያዋርድ አምላክ ነው። ክፉዎች በእግዚአብሔር ቅጣቱ ስር፣ በዛ መሆን ደግሞ በጣም አስቀያሚ አሳዛኝ። ስለዚህ ምን አለ? እንደ ንስር መጥቀህ ብትወጣ ቤትህም በከዋክብት መካከል ቢሆን ከዛ አወርድሃለሁ ይላል እግዚአብሔር። ትዕቢተኛው እንደዚህ ነው የሚለው። በሰማይ ብትሆን፣ በከዋክብት መካከል፣ በምርጦች መካከል ብትሆን አውርጄ ነው የምጥል። አዛ አውርጄ ታች እጥልሃለሁ፣ ሲኦል ወደ እሳት ባህር እጥልሃለሁ። ስለዚህ አትውጡ ወገኖች፣ ወደ ላይ አትውጡ። ኢየሱስ ያውጣችሁ። ኢየሱስ በሱ ክንፍ ተማምናችሁ ወደ ላይ ውጡ። በመተማመን በመጠበቅ በጌታ በኢየሱስ ክርስቶስ መዳን ይሆንላችሁ። አለበለዛ ግን በጣም እንትን ነው። ስለዚህ በነጭ አምባ በፈረስ ላይ ሆኖ የሚወጣው የሚሄደው የእግዚአብሔር ልጅ ኢየሱስ ነው። ዘካርያስ ስንት ነው? ሆሊነስ ምን ይላል? The plumage of love is most famously a line from the biblical book of ምንድነው? ሁለት ቃላት ፈልጌ ነው ሰርች ሳረገው ኤአዩ ነው ያመጣው። ጆብ 39:13 ኢዮብ 34:13 contrasts the majestic appearance of bird's feather በጣም የሚያስደስት በጣም አፒራንሱ ማጀስቲክ የሆነ በርድ ናት አለ። ወፍ ናት። እግዚአብሔር በምሳሌ የተጠቀመባት ማለት ነው። በጣም appearance of a bird's feather የወፍ እንትኖቿ ላባዎቿ is plumage with the behaviors associated with love such as parental care and devotion ወደ አገልግሎትና ወደ ልጆችን ወደ መንከባከብ ወደዛ የሄደ እንደሆነ ግን to show the outward beauty does not always reflect inward affection በላይ ያለው ውበት ሁሉ በውስጥ ያለውን ማንነት እንደማይገልጥ ባዶ እንደሆነ ነው። ባዶ ነው። ስለዚህ ኢዮብ የሚለው ያለው እቺ ወፍ እቺ እንትን በላይ ሃይማኖት ቆንጆ ሆኖ ይታያል። ዛሬ ሃይማኖት ቆንጆ ሆኖ ይታያል። ዋው አላህ እንኳንስ ሙስሊም አረከኝ። እግዚአብሔር እንኳን ኦርቶዶክስ አረከኝ። እግዚአብሔር እንኳን ጴንጤ አረከኝ። እግዚአብሔር እንኳን ካቶሊክ አረከኝ። እግዚአብሔር እንኳን ይሁዲ አደረከኝ። እግዚአብሔር ሆይ ምናምን ትላለህ። ነው እንዴት አይነት አሳዛኝ ነው። እንኳን ሂንዱ አረከኝ ላሙንና ጥጃውን እየሳመ እንደዛ ይላል። አያችሁ፣ ያንን ከንቱ ነው። ቁንጅና ደምግባት ባዶ ነው፣ ውሸት ነው። እግዚአብሔርን የምታውቅና የምትፈራ እሷ ግን ከፍ ያለች ናት ይላል ምሳሌ ላይ። እግዚአብሔርን የምትፈራ እንደዚች አይነት አይደለም። እና አንድ ቦታ እንትን ልበላችሁና ጨርሳለሁ። ጥያቄ ያላችሁ ካላችሁ ነው ግሪክ እንትን ነው የት ነው ዘካርያስ ኦኬ ከዚሁ ከመጽሐፉ እንትን አየዋለሁ። እና ፈረሱን እኛ ምንድነው ነው የሚለው ሆርስ ኦኬ horse the horse is prepared against the day of battle but safety is of the Lord ይላል ዘካርያስ ዘካርያስ
6 ነው። እሺ ዘካርያስ ዘካርያስ 14:20 ዘካርያስ 14:20 አነብላችኋለሁ። እኛ መሆናችን ምንድነው? ዘካርያስ ሆርስ ሲል ሆርስ እና ራይደሩ እኛ ነጮ እንትኖች ነን። 14:20 ዘካርያስ እንዲህ ሚል እናገኛለን። በዛን ቀን በፈረሶች ሻጉራ ላይ ለእግዚአብሔር የተቀደሰ ተብሎ ይጻፋል። በአንገታቸው እንትን ላይ በፈረሶች በዚህ በአንገታቸው እንትን ላይ ቅድስና ለእግዚአብሔር ተብሎ በፈረሶች ላይ ምን ይሆናል? ይቀመጣል። በምኖች? በፈረሶች ላይ። ለምን? ምክንያቱም እነሱ የሚዋጉ ናቸው። የሚዋጉ ነው። በጦር ሜዳ ነው ያሉት። ተቀድሰው ነጭ ፈረስ ሆነው ጌታ የሚሄድባቸው ጌታ የሚጠቀምባቸው የጦር ዕቃዎች ናቸው። በዚህ ነው የምታሾፈው የምትቀልደው። ምን አለ? በዛን ቀን በፈረሶች ሻኩራ ላይ ለእግዚአብሔር የተቀደሰ ተብሎ ይጻፋል። በእግዚአብሔር ቤት ያሉ ምንቸቶች በመሰዊያው ፊት እንዳሉ ዱካዎች ይሆናሉ ይላል። ስለዚህ ቅድስና የሚል ከፈረሱ አንገት ቅድስና ለእግዚአብሔር ተብሎ ይጻፋል። ቅድስና ለእግዚአብሔር። ለምን? ነጭ ፈረስ ነው። እኛ ነጭ ፈረሶች ነን። በክርስቶስ ደም የነጻን የተቀደስን ነን። ወደፊት የምንገሰግስ ጦረኞች ነን። ጳውሎስ እንደዛ ነው። ዮሐንስ እንደዛ ነው። ልጆቹ በሙሉ እንደዛ ናቸው። የቀደሙት አባቶቻችን እንደዛ ናቸው። እኛም እንደዚህ ነን። ነገር ግን በፈረሱና በፈረሰኛው ላይ ትሳለቃለች። በፈረሱና በፈረሰኛው ላይ ትሳለቃለች። እንዴት ታያታላችሁ? አነባትና ጨርሳለሁ። እንደገና ልብ በሉ። በአጠቃላይ የመጣንበት ብዙ ነው። ብዙ እንትን ስለሆነ ያው እንትን አላልኩትም፣ ይቅርታ። ብዙዎቻችሁ እንትን አትሉ፣ ግን ባጭሩ አሁን ባለው ይህንን ካያችሁ ብዙ ነው ብዬ ስለማምን ነው። የሰጎን ክንፍ በደስታ ይንቀሳቀሳል ይመታል ነው። ነገር ግን ክንፉና ላባው ጭምተኛ ነውን? እንቁላሏን በመሬት ላይ ትጥላለች፣ ትተወዋለች፣ በአፈርም ውስጥ ታሞቀዋለች። በአፈር ውስጥ ነው። አፈር ማለት ያው አዳም ነው። አፈር ለአፈር በጣም ያሳዝናል። ልጆቿ ለአፈር የተሰጡ ናቸው። አፈር በአፈር ውስጥ ታሞቀዋለች። እግር ይሰብረው ዘንድ የምድረ በዳ አውሬ ይረግጠው ዘንድ ትረሳለች። she doesn't care አታደርግም። ምንም የላትም። ልጆቿ እንደዛ ሲሆን ሃይማኖት ይሄ ነው። ፍልስፍና ይሄ ነው። በእግዚአብሔር ላይ የሚነሳ ጥበብ ሁሉ እንደዚህ ነው። የለውም። በላይ ስታየው በጣም ያማረ ነው። እንዴ እንትኗ እኮ በጣም ደስ የሚል ነው እኮ የኦስትሪች እንትን በጣም ላባዋ በጣም ያ። ነገር ግን ታሳዝናለች። የምድረ በዳ አውሬ ይረግጠው ዘንድ ትረሳለች። የእርሷ እንዳልሆኑ በልጆቿ ትጨክናለች። በከንቱም ብትሰራ አትፈራም። ትሰራለች። በጣም ነው የምትሰራው፣ ግን አትፈራም። ፍርሃት የለባትም። ደፋር ናት፣ ጎበዝ ናት። ምን አገባት? ፍርድ ይመጣል፣ ምን ይመጣል ነው። እኔ አወጣችኋለሁ ነው የምትል። የሞት የመቃብር እንትን ናት። የመንፈሳዊ መቃብር ቦታ ነው ሃይማኖት። እሺ፣ ለሃይማኖት እንትን አትበሉ። በከንቱ ብትሰራም አትፈራም። ስራዋ ከንቱ ነው፣ ምንም ፍሬ የለውም። እግዚአብሔር ጥበብን ከእርሷ ከልክሏልና ማስተዋልም አልሰጣትምና ወደ ላይ ከፍ ከፍ ስትል በፈረስና በፈረሰኛው ላይ
ትሳለቃለች። አያችሁ፣ ይሄ ነው የዛሬው ትምህርታችን ይሄ ነው። ስለዚህ ከዚህ ተጠበቁ። በተለይ መጽሐፈ ምሳሌ እየገባን እናያታለን። ሃርለት ወይም አመንዝራ ብሎ የሚጠራት እሷ አለች። አመንዝራ ሴት እች ናት። ረጋ ብለን አብረን እናጠናለን፣ እናያለን። ወደፊት እንግዲህ ብዙ ሰው አይመጣም። አንዳንዶቻችሁ እንግዲህ ቢያንስ 2200 ምናምን ነው ሰው አለኝ አትሊስት ሳይን አፕ ያደረገ በዩቱብ ቻናሌ አለ። በቲክቶክም እንደዚህ ነው። ሁለት ስንት ነው ያለኝ? አትሊስት 2235 ብዙ አይደል እንዴ? ይህን ያህል ሰው ሳይን አፕ ካረገ እንትን ካረገ ሳብስክራይብ ካረገ ለእኔ የሰማይ ስባሪ ነው፣ ትልቅ ነው። ምክንያቱም እኛ ዛሬ በሚንጋጋው አይደለም፣ በመንጋው አይደለም እንኳን በሚያመልጡ ጌታንም በሚፈልጉ ቃሉን በሚያነቡ። ስለዚህ የብርሃን ልጆች አገልግሎት ሂዳችሁ ሳብስክራይብ አድርጉ፣ ሌሎችን እንትን በሉ፣ አጥኑ፣ መጽሐፍ ቅዱሳችሁን ውደዱት፣ አንሱ። ያለ መጽሐፍ ቅዱስ እንትን የለም። እኔ ደግሞ አሁን እነዚህ ናቸው ሁለቱ መጽሐፎች፣ እነዚህ ናቸው። ይሄ የኪንግ ጄምስ ማጠናው ነው። ይሄ ነው። ይህ ደግሞ አዲስ ኪዳንና ብሉይ ኪዳን እንዴት ይጣጣማሉ፣ ኮሜንተሪ ኒው ቴስታመንት ዩዝ ኦፍ ዘ ኦልድ ቴስታመንት፣ አዲስ ኪዳን እንዴት ከብሉይ ኪዳን ጋር ተሰባራርቆ አንድ ላይ ሆኖ ህብረ ቀለም ያለው መሆኑን ያሳያል። ስለዚህ ከዚህ እያመጣው እኔም እያጠናው እናንተንም አብረን እንመለከታለን። ይሄ እንደዚህ አይነቱ ትምህርት ለብዙ ሰው አይጥመውም። ለምን ትሻገራለሽ ሳልል ምን ትሻገራለሽ ሳትል ትሻገሪያለሽ ሳትል በቃ እንዴ ትሻገሪያለሽ። እንደዚህ እግዚአብሔር ታየኝ እንትን ሰማይ ተሰንጥቆ ምናምን ሲወርድ እኮ አየሁኝ። የአጎትሽን ስልክ ቁጥር እኮ እኔን ብትፈልጊ ልነግርሽ ይችላለሁ። ይህን ስላላልክ ጋሽ አረጋ ያንተው ደረቅ ነው። አዎ እግዚአብሔር እንደዚህ ነው። ይሄ ደግሞ ጥበብ ነው፣ ሰማያዊ ጥበብ ነው። ስለዚህ በርቱ፣ ጠንክሩ። ጌታ በነገር ሁሉ ይርዳን። እዚህ እንትን ላድርግና ልጨርሰው ይሄንን። ስለዚህ ለዚች አውሬ ራሳችን